ብዙ ነገር ነው ሲለኝ ነበር። ስለዚህ የኤፍሱን ምን ወንድም ሰላም ወንድም እቴን በጣም እያስጨነቅሻት የማይሆን ነገር እያረች እንደሆነ እየሰማ ያለሁት። ሲጀመር በእነሱ መሀል ለምንድን ነው መግባትሽ ሲያስፈልገው? ማነህ አንተ? ሲጀመሪን ጥያቄ እኮ መጠየቅ አትችልም። ምክንያቱም ሁለታችን የያዝነውን ነገር ሁለታችን መጨረስ እንችላለን። ያወቅሽኝ አልመሰለኝም እንዴ? አይደለም ያወቅሽኝ አልመሰለኝም። እቴን እንኳን አንቺ አይደለሽም ለመናገር ለመቆጣት እኔ ራሴ ለማየት ምሳሳላት እቴ ናት። እና ሲጀመር በዳኒና በሷ መካከል ያለው ግንኙነት ላይ አንቺ ጣልቃ ገብተሽ የነሱን ነገር ለመመጥመጥና የማይሆን ነገር ውስጥ ነው እየገባሽ ያለሽው። ከማይሆን ሰው ጋር ነው እየተጋጨሽ ያለሽው። ጸጋውኔ ላስፈራራሽ ምናምን ነገር አይደለም። ከእቴ ላይ አይንሽ ነው ሜሪ ፕሊስ እኔ ላውራት አሁን እኮ አወራህ ያመጣኋት ለመሰለ እኔ ነኝ ኦሬዲ ብለኸኝ ጽጌን ላወራት ፈልጋለሁ እንጂ ጽጌን ላስፈራራት ፈልጋለሁ ብለኸኝ አይደለም። ያስፈራራሽ አይደለም። ከዚህ በላይ እኮ ማስፈራራት የለም እኮ። ምንድን ነው የፈለጋችሁት? አንተ የእሷን ቤተሰቦች ምንድን ነው የፈለጋችሁት? እኔ መምጣቴ ቢያንስ ነገሩን ያቀልልሻል። አንድ ስልክ ጥሪ ነው። አንቺን አይደለም በዙሪያሽ ያለውን ሰው አንጠልጥዬ ነው የምሄደው። እንኳን እህቴ ላይ እንደዚህ ደርሰሽ ይቅርና ማለት ነው። ኖ እየሰማሽ ነው። ኖ ንግግሮች ትክክል አይደለም። ትክክል አይደለም። እኔ እስካመጣሁ ድረስ ኃላፊነት ወስጄ ያመጣሁት እኔ እንደዚህ እንድትናገር አይደለም። ሰምኛለሽ? ማንም ልትሆን ትችላለህ። እህቴ እሷ ስትፈልግ ብቻ ነው ሁሉም ነገር የሚሆነው። እሷ ከፈለገች ዳኒም ይቀራል። የሰማሽኝ ነው አይደል? በእኛ ህይወት እኮ የመጣችው አሁን ያልገባህ ነገር ላስረዳ። ተረዳሽኝ አይደል? አሁን ምንም ነገር እንድታስረጅኝ አይደለም የመጣሁት። ጽጌ ምንም ነገር እንድታስረጅኝ አይደለም የመጣሁት። ካንቺ ጋር ምን እንደዚህ ቆሜ ማወራ አይነት ሰው አይደለሁኝ። ተረዳሽኝ አይደል? በጣም ማነህ አንተ? አው ኖ አይ ሜሪ አሁን ከኔ ጋር ነው አይመጣው። ከኔ ጋር አውራ ችግር የለውም። አንተ ምንድነው ሚዛናዊ የምታረገው? አንተና እሷ የማትመጣጠንበት ማነህ አንተ? ሜሪ አሁን ነገሩንም ወደ አንቺ አዞረዋለሁ። የምሬን ነው፣ ወደ አንቺ አዞረዋለሁ። ኖ ሜሪ ይኸውልሽ፣ ቆይ አዙራልኝ ስላመጣሽኝ አመሰግናለሁ። እንዳትነካኝ። ቆይ ይኸውልህ ሜሪ ወደማይሆን ነገር ውስጥ እንደገባ ሜሪ፣ ቆይ ተረጋጊ። ባለጉዳዩ አሰናታለሁ እኮ ባለጉዳዩ አሰናታለሁ። እዚህ ያመጣሁት አንተ እንደዚህ መናገር አትችልም። ማነህ አንተ? ማንም ሁን ሜሪ፣ እኔም አንቺ የተዋወቅን አልመሰለኝም። አያገባኝም። ለምን አጣ? ቆይ ሜሪ ይኸውልሽ፣ ተረጋጊ። ኖ ይኸውልህ አባቴ መጀመሪያ ይሄ አሁን የተናገርሽው ነገር ዋጋ ያስከፍልሻል። እሺ ዛሬ ነገም በኋላ አሁን የተናገርሽው ነገር ዋጋ ያስከፍልሻል። ሜሪ ዋጋ የምከፍልበት ሴት ልጅ ነሽ። እኔ ካንቺ ጋር እንዲህ ብዬ አላወራም። ህግ ባለበት ሀገር አንተ ማለት ካንቺ ጋር እንዲህ ብዬ አላወራም። ምንድን ነህ አንተ? ችግር የለውም። ካንቺ ጋር ከኔ ጋር እናውራ እኮ ከኔ ጋር ግን ማለት ነው እማትወጪው ነገር ነው የገባሽ። ጭራሽ እኔ ላይ ሰነዘርሽብኝ አይደል? ጭራሽ እኔ ላይ ምንም ማለት ነው። ኦፍ ኮርስ አቅም አለ። አንተ የምትፈልገውን ጥራ። ማነህ? ምንድን ነህ? አይ ሜሪ በእግዚአብሔር እንደምንሆነሻል። እናንተ መነጋገር ያለብን ነገር ባለጌ ነህ። ቃልህን የበላ እንደዚህ ታረጋት ነው እንደመጣው። እሺ ላይ እጄን አላነሳም፣ ግን ምን እንደማደርግሽ አሳይሻለሁ። አሳየኝ። እያረከኝ እኮ ነው። አሁንም እያረከኝ እያስፈራራኸኝ ነው። የምትፈልገውን ነገር አምጣ። ማንንም አልፈራም እኮ ሜሪ። ተረጋጊ፣ በቃ ተረጋጊ። አንዴ እንዴ በእግዚአብሔር ምን ሆነሻል? ኖ ኢትስ ኦኬ። ይኸውልህ ይቅርታ ጽጌ፣ እኔ አንቺን ላወራ ነው የመጣሁት። አይ ኖ ግን ይኸውልህ እኔ ከኔ ጋር ታውላለች። ችግር የለውም እህቴ፣ ለእኔ ሁሉ እንኳን አልኩሽ አንቺ እንኳን ልታስፈራሪያት ይቅርና እንኳን አንቺ እሷን ማመናጨቅ ይቅርና እኔ በሙሉ አይኔ አላያትም። ሲጀመር አሁን ላንቺ የምነግርሽ አንድና አንድ ነገር ከሷ ህይወት እንድትወጪ ነው የምፈልገው። ተረዳሽኝ አይደል? ከሷ ህይወት ሙሉ ለሙሉ እንድትወጪ ነው የምፈልገው። አይ አልወጣም የምታመጣውን አምጣ ከሆነ የማትወጪው ነገር ውስጥ ነው የምትገቢው። እኛ እኮ የማንወጣው ነገር ነው ናፈቀን። ምንድነው ማንወጣው? አሁን እኮ እያደረክ ያለው ነገር ቆይ አንድ ጊዜ እኔ እናንተ ጋር ነው አይደል ችግሩ የተፈጠረው። በመጀመሪያ ደረጃ እህትህ ለአቅመ ሔዋን የደረሰች ልጅ ናት። ማሰብ ትችላለች፣ ማገናዘብ ትችላለች። እኔ እና እሷ የጀመርነውን ነገር ቤተሰብ መሀል አይግባ። እኔ እና እሷን ጨርሰው እቺ ልጅ ብትጎዳም አንድ ነገር ልንገርሽ፣ እኔ የመጣሁበት ነገር ሌላ ሰው ጣልቃ ከገባ ነገሩ የማይሆን ነው የሚሆነው። ተረዳሽኝ አይደል? ከኔ ጋር መጨረስ ካለብሽ ከኔ ጋር ትጨርሻለሽ። አይ ከእሷ ጋር ነው እኮ ላማግራት ብለህ ሲጀመር ሰው ከኔ ጋር መጨረስ ካለብሽ ከኔ ጋር ትጨርሻለሽ። አይ የምትይ ከሆነ ላስፈራራሽ አይደለም። በነገር እኮ ከመስፈራራት የዘለለ ነው ይሄ ንግግር ነው። በሚገባሽ ነገር ነው እየነገርኩሽ ያለሁት። ከዚህ በኋላ ለሚፈጠረው ነገር ደግሞ ኃላፊነት ትወስጃለሽ። ከሷ ህይወት እንድትወጪ ነው የምፈልገው። ይኸውልህ ልንገርህ፣ በመጀመሪያ ደረጃ ህይወት ውስጥ ተገባችሁ እሷ እንጂ አይደለም። ስለዚህ እሷ የገባችሁ ሴትዮ ትወጣለች እንጂ እኔ የእሷ ህይወት ውስጥ አልገባሁም። ነገርኩሽ። እንኳን አንቺ እሷ ትወጣለች ልትይላት ይቅርና
ዳኒ እንኳን ፈልጎ ከሷ መለየት እንደማይችል ነው እየነገርኩሽ ያለሁት። እንዴ በዚህ ያህል ተርተሽኛል አይደል? ማይባል ነገር አትበላ። አልገባኝም። በሰላም ልታወራ ነው የመጣው። በሰላም የምትፈልገውን ስለ እህትህ መናገር የምትፈልገውን ነገር በሰላም ጠይቅ። ተናገርኩኝ። ዳኒም ሆነ እሷም እዚህ ጋር ማለት ነው ድሮ ነው የሚታወቁት። ኦልሬዲ እኮ ዳኒ አያገባኝም። ስለ ዳኒ ስለ እሷ ስለ ሌላ ሰንባዲ ምናምን አያገባኝም። የሚያገባ ስለ እህትህ ብቻ፣ ስለ እህቴ ብቻ የእሷ ነገር ብቻ ነው የሚያሳስበው። እኛ ደግሞ ስለ እነሱ ያገባናል። ስለዚህ ያገባኛል የምትይው ከሆነ የማትወጪውስ ነገር ነው የምትገቢው ያልኩሽ ነው እኮ። ለምን እንደዚህ ነገሮች አንዴ ይቅርታ ሜሪ ተረጋጊ። ይኸውልህ አባት ጀመር ንግግሬ ካንቺ ጋር እንጂ ከሷ ጋር አይደለም። እንድታገናኘኝ ያመጣችኝ ስላመጣችኝ ቴንክ ዩ። ከዚህ በኋላ በእኔና አንቺ መሀልም በእህቴ መሀልም እሷ እንድታወራኝ አልፈልግም። እኔ እኮ ያልገባኝ ነገር እሺ፣ አሁን አንተ ማስተላለፍ የፈለከው ነገር ለኔ ምንድን ነው? ከህይወቷ ውጪ እሷ ነች ሙሉ ከህይወቷ ውጪ የእነሱን ግንኙነት ለመበጥበጥ የምትሄጂበት መንገድ እህቴን እያሳዘናት ነው እኮ። ቆይ አልገባኝም። እሷ ነች እኔ ውስጥ የገባችው እያልኩህ እኮ። እሷ ያንቺ ህይወት ውስጥ ገባችም አልገባችም ነገርኩሽኝ አይደለ? ከዚህ በኋላ ይኸውልሽ እዚህ ጋር ካሜራ ደቀንሽ ምን አልሽ ምናምን አይመለከተኝም። የሰማሽኝ ነው። ከእህቴ ህይወት ውስጥ ውጪ። ከዚህ በኋላ በዳኒና በእህቴ ላይፍ ውስጥ አንቺ የሆነ ነገር አድርገሻል ቢባል የምሬን ነው የምልሽ ማለት የማትወጪው ነገር ውስጥ ነው እንዲህ አንጠልጥዬ መከትሽ። ይሄን ነግሬሻለሁ። ኖ በመጀመሪያ ደረጃ አዳምጠን። እንደዚህ በማስፈራራት አይደለም። ኖ አልነካም። እሺ አልነካም። አሁን አንተ እንዲህ ስላልክ አይደለም፣ ግን እዚህ ጋር የብዙ ሰው ህይወት ይጎዳል፣ የብዙ ሰው ህይወት ይበላሻል። አይመለከተኝም፣ ስለማንም ህይወት አይመለከተኝም። እንደዛ ብለህ እዚህ ጋር የሚያሳስበኝ የእህቴ ጉዳይ ነው እኮ። እንደዚህ ብለህ እህቴን እንኳን አንቺ አይደለሽም እንኳን ሌላ ሰው እኔ እንኳን ነግሬሻለሁኝ አለ በሙሉ አይኔ ማያት እህቴ አይደለችም። እሺ እንኳን አንቺ እሷን ማመናጨቅ ምን ማለት ምናም ለደቂቃ ከፍቷት ማለት አልፈልግም። እኔ አሁን እኮ አልደረስኩባችሁም አይደለ? እህቴ ላይ የመጣሽው የደረስሽው አንቺ ነሽ አይደል? አልደረስንባችሁም። ከእህቴ ህይወት ውጪ መሀል ላይ ገብተሽ የእህቴንና የዳኒን ህይወት ይበጠበጥሽ አንቺ ነሽ። እሷ ነሽ መሀል ላይ የገባች ያለችው። ያልተረዳው ነገር እኮ እሱ ነው አባት እንዴ። ይኸውልህ በመጀመሪያ ደረጃ ምንም አይነት ፓወር ብትጠቀም እኔ የምፈራ ሰው አይደለም። ገባህ አይደለ? ብትፈሪ ነው የሚሻልሽ። ኖ ለምን እንደዛ ይለኛል? ብትፈሪኝ ነው የሚሻልሽ። ነገር አይችልም። እንደዛ ማለት አይችልም። ብትፈሪኝ ነው የሚሻልሽ። የሰማሽኝ ነው አይደል? ከዚህ በኋላ እንደው ካንቺ ጋር በእንደዚህ አይነት መንገድ እኔ አላወራም። ነገር ካሁን በኋላ እህቴ ለደቂቃ አንድ ነገር ብላ ስላንቺ ብታወራ የምሬ ነው የምልሽ የማትወጪው ነገር ውስጥ የምትገቢ። ሲጀመር አንድ ነገር ልንገርህ፣ ስላመጣሽኝ አመሰግናለሁ። እዚህ መምጣት እንደዚህ ማድረግን ታውቃለች። በእሷ እንደማልደራደር ታውቃለች። በእሷ እንደማትደራደር ሳይሆን አንተ የማድረግ ልክ ነው። ሲጀመር ያደረከው ነገር ልክ ነው። ፕሮቴክት ማድረጌ ነው ልክ አለመሆኔ እንደ አይኔ ብሌን መሳሰላት እንደዚህ ነው ወይ ፕሮቴክት እንዴት ነው? እንደዚህ ነው መጠበቅ? ዳኒ ጽጌን ቢመርጥ አይችልም ማለት ነው? በፍጹም እህቴ ፈልጋ ፈቅዳ ሂድ ካለችው ይሄዳል እንጂ እሱ ራሱ ፈልጎ ከሷ ህይወት መውጣት አይችልም። ይሄንንም ስነግርሽ አስረግጬ ነው የምነግርሽ። ምንድነው አሁን አንተ እንደዚህ ተማመንክበትና እንደዚህ ልትለኔ አይቻልክበት ምንድነው? አልገባኝም። እሱን ጊዜ ድረስ ላሳይሽ። ከዚህ በኋላ አንቺ እህቴ አጠገብ ግቢ፣ የእነሱ ግንኙነት ላይ ግቢና ያን የሚሆነውን ነገር አንቺም ታያለሽ። ምን ማለት ነው? አልገባኝም። ደግሞ ጠብቂኝ፣ ችግር የለም። ይኸውልህ ሳንጨርስ ወዴትም አትሄድም። ኖ ሜሪ አንዴ ይኸውልህ አባት ኖ ይኸውልህ በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም። ሜሪም ብትሆን ችግር የለውም። እዚህ ነገር ውስጥ አትክተታት ማንንም። ይኸውልህ እኔ ነኝ እንጂ ማንንም ሰው መክተት አትችልም። አይ ኖ ሜሪ በነገርሽ ላይ በጣም ቀላል ነገር እኮ ነው እየነገርኩሽ ያለሁት አይደል? ቀላል ነገር አይደለም። እሷ ነች በእኔ ህይወት የገባችው ያልኩ። ቤቴ ድረስ የምትመጣው እሷ ነው። ይኸውልህ ስማኝ፣ አዳምጠኝ። ይኸውልህ የመጣኸው እኔም አንተም ልናወራ ነው አይደለ? አንተ ማውራት የምትፈልገው ነገር በሙሉ አውርተሃል። እኔ ማውራት የምፈልገውን ነገር ላውራ። ስማኝ እሷ ቤቴ ጭምር ነው የመጣችው። ፍቅረኛዬን ይዛዋለች። ከዛ ደግሞ አርግዣለሁ ብላ በማይሆን ነገር ውስጥ እንዴት እንደሆነ እንደተፈጠረ አላውቅም። በማይሆን ነገር ውስጥ እሱን የራሷ ለማድረግ ነው የሞከረችው። ይሄ ሁሉ ስህተት እንደሆነ እንደ ወንድም አይሰማም እንዴ? እኮ ነገርኩሽኝ እኮ አለ እህቴ ፈልጋ ምንም ነገር እንድታጣ አልፈልግም አልኩሽኝ እኮ። አሁንም እኮ እየነገርኩሽ እኮ ነው። አስሬ መደጋገም እኮ አይጠበቅብኝም ማለት በቃ። ከዚህ በኋላ ከእህቴ ህይወት እና ከዳኒ ላይፍ ውስጥ ውጪ፣ በቃ ከሁለቱ ግንኙነት ውስጥ ውጪ። ካላስ በቃ ሌላ ንግግር ውስጥ አትከቺኝ። እንዲያረ በክብር አውራ በእግዚአብሔር ደጋግሜ አልነግርሽም። ማትወጪው ነገር ውስጥ ከምትገቢ ላንቺ ቀላል ነው። ምንድነው ቀላል? ምናልባት እኔ ከዚህ ሲሄድ የማይሆን ነገር ሊገጥምሽም ይችላል። የምሬን ነው የምነግርሽ። ከዚህ በኋላ ነገርኩሽ። በቃ ከዚህ በኋላ እሷ ህይወት ውስጥ
በፍጹም በቃ በመንገዱ ሁላ እንድታይሽ አልፈልግም። ለምን በመንገዱ ሁላ እንድታይሽ አልፈልግም። ይኸውልህ የፈለጋችሁትን አንተ ስማ፣ ነገርኩሽ። ቴንኪው አሁን እንደዚህ ካሜራ ደቀንሽ ምን አልሽ ምናምን እንዴ ስላመጣሽን ቴንኪው ካልሽ በቃ ስላመጣሽን ቴንኪው አልኩሽ። ለምንድን ነው በሰላም ማታወራን? አልገባኝም እንዴ አማርኛ ነው የምናገረው ማለት በጣም ቀላል ነገር ነው እየነገርኩሽ። ይኸውልህ አንተም ብቻ እንድንሰማህ ነው እያደረክ ያለው። እንድትሰሚኝ የምፈልገውን ነገር እኮ ነገርኩሽ። መደጋገም አይጠበቅብኝም። እሱ ፈልግም ቢልስ ዳኒ እሷን ቢመርጥስ መርጥ የለውም እንዴ? እሱን ለኔ ተይው። ለምን የሱ የመምረጥ ያለ መምረጥ ጉዳይ የሷ ፍላጎት ነው። ምን አይነት አስተሳሰብ ነው ያለ አልገባኝም። እንዴት አይነት ግንኙነት ነው የተገናኘተ? ለምንድን ነው የደወላችሁልኝ? እኔ ጋር ለምንድን ነው እዚህ ነገር ውስጥ ከተታችሁ? ስለመጣሽኝ አመሰግናለሁ። ላወራት ስለፈለኩ ነው ልጅ መጣሁ። አሁን እኮ እያወራኋት ነው እኮ ለምን ነይ ማለት ተረጋግተን እናውራ። አዎ አውራሽ አማወራሽ አማርኛ ነው አይደለ? አማርኛ ነው እየነገርኩሽ ያለው አይደለ? ቆይ አንድ ጊዜ ላስረዳ። እነሱ ህይወት ውስጥ ውጪ በቃ ሌላ ምንም ግርግር እኮ የለውም እኮ በቃ እህቴ ለደቂቃም ቢሆን እንዲከፋት አልፈልግም እኮ እኛ እኮ እያልን ያለነው በመጀመሪያ ደረጃ አንተ ተረጋጋ። ቆይ በመጀመሪያ ደረጃ እሷም እኮ ወንድም አላት ማለት ይሄ ስሜት የሚሰማው ሰው እኮ አለ። እሷም ነገ ጠዋት መጥቶ እህትን እንደዚህ እያደረግሽ ያለሽውን ነገር እኮ ታውቂዋለሽ። ይኸውልህ ቤተሰብ ላይ ጎደል እኮ ሰማለሁ። የምታረጊውን ነገር አውቃለሁ። አራስ ምንም ነገር አድርጋ አታውቅም። እግዚአብሔር መቤቴ ምንም አድርጋ አታውቅም። ቆይ ምንስ ባደርግ አልገባኝም። ምንስ ባደርግ እኔ እኮ ያልገባ